እነዚህን ክስተቶች እነዚህንም ነገሮች ስናወራ ሁሌም የረጀብ ወር አብሮ የሚነሳ ይሆናል። ምክንያቱም ኢስራ ወልሚዕራጅ የተደረገበት ብርቁ ወር ስለሆነ ማለት ነው። ታዲያ እዚህ ወር ላይ ወይም ደግሞ እነዚህ የተወሩ 4 ወራቶች ላይ ምን ማድረግ አለብን እኛ? አላህ ሱብሓነሁ ወተዓላ በእነዚህ የተከበሩ ወራቶች ላይ ታዲያ ምን ይለናል? ፈላ ተዝሉሙ ፊሂነ አንፉሰኩም ይለናል። ምን ለማለት ነው? ነፍሳችሁን ወይም ነፍስያችሁን አትጨቁኑ፣ አትጉዱ፣ ወይም ደግሞ ማድረግ የሌለባትን ነገር አታድርጉ ይላል። ታዲያ ይህን ምን ለማድረግ ፈልጎ ነው? ወይም ምን ለመግለጽ ተፈልጎ ነው? አላህን አታምፁ ነው። ምክንያቱም ነፍስያችን የተፈጠረችው አላህ ሱብሓነሁ ወተዓላን ለመገዛት ሲሆን፣ በተቃራኒው ደግሞ ነፍስያችን ምን በድላት ወይም ምን ጨቁናት ምን ስናደርግ ነው? የተፈጠረችበትን ዓላማ ሳናሳካ ስንቀር ነው። ስለዚህ ወንጀሎችን ቅድም ላይ እንዳነሳሁት ወንጀሎቻችን እጥፍ ድርብ በሚሆንበት ወራቶች ላይ እኛም መጥፎ ስራዎቻችንን መቀነስ ነው ያለብን። ታዲያ አረቦችን በድሮ ጊዜ በዚህ ወር ላይ ጦርነታቸውን ያቆማሉ። የሚያደርጉትን የነበረውን እያንዳንዱ መጥፎ ስራቸውን በሙሉ በእነዚህ ወራቶች ላይ አቁመው ነበር የሚጠብቁት። ስለዚህ ትልልቅ ጦርነቶች የሚባሉትንም እንኳን ለማድረግ ፕሮግራም የሚይዙት እነዚህ ወራቶች ካለፉ በኋላ ነበረ።